አይ የለኝም። ሁለቱንም ሃይማኖት አለቀውም። እስልምና ማለት ያኔ ክርስቲያንም ያኔ አለቀውም። ሁለቱንም አለቅም። ግን ያው መስለም ፈለግ ተምሬ አይደለም ግን መስለም ፈለግ ነው። መጀመሪያ እናስተምርሽ። እሺ አዳምጪ። እሺ ፈቃደኛ ነሽ? በመጀመሪያ ስለ እስላም ሊረዳ ይገባል። ክርስትና እውነተኛ እንደሆነ አውቃለሁ። ያኔ ኢትዮጵያ ተምሬያለሁ። ስለ ክርስትና አውቃለሁ። ስለ እስልምና ግን አላውቅም። ስለ ክርስትና አንዳንድ ነገር ብትነግረኝ ደስ ይለኛል። ስለ ክርስትና ያው እንግዲህ ክርስትና ከእንደ ሃይማኖት ከሆነ እንደ ሃይማኖት አድርጎ ይህን ክርስትናን ሃይማኖት ያስተማረ መጽሐፍ ቅዱስ ላይ ማንም ነቢያት የለም። አንድም ነቢይ ክርስትናን የሰበከ የለም። አንደኛ አምላክም አላዘዘበትም። ከዚያ በፊት ሃይማኖት ከአምላክ ዘንድ ነው ሊደነገግ የሚገባው። ነቢያቶች የሰበኩት ለትውልድ የተላለፈ መሆን አለበት። ታዲያ መጽሐፍ ቅዱስ ላይ እግዚአብሔር ክርስቲያን ሆኖ ብሎ አዟል ወይ ከተባለ አላዘዘም በፍጹም አንድም ቦታ ላይ። ልክ እንዲሁ ደግሞ ነቢያቶችም ክርስቲያን ሆኖ ብለው አላዘዙም። እኔ ክርስቲያን ነኝ ብለው ያስተማረ ነቢይም የለም። ልክ እንዲሁ የመጽሐፍ ቅዱስ ጸሐፊያን ከኦሪት ዘፍጥረት እስከ ራዕይ ድረስ የጻፉ ሰዎች አንድንም ነቢይ ጠቅሰው ይሄ ነቢይ ክርስቲያን ነበር አላሉ። ስለዚህ ከአምላክን ዘንድ ከነቢያትም ዘንድ እውቅና ከሌለው ከየት ነው ሊሆን የሚችለው? ወዴትስ ሊያደርስ ይችላል? ነቢያቶችና አምላክ ያልሰበኩት ሃይማኖት ወዴት የማያደርስ። ሰው እንዲህ አይነት ነገራቶችን ሊይዝ የሚገባው ከአምላኩና ከነቢያቶች ነው። ወደ ኢስላም በምትመጪ ጊዜ ግን በቁርአን ላይ አምላካችን አላህ ቃል በቃል ሙስሊም ሆኖ ብሎ ያዘናል። እስልምና ትክክለኛው የደነገግኩላችሁ ሃይማኖት ነው እያለ ይናገራል። ለምሳሌ አላህ ሲናገር ወላ ተሙቱና ኢላ ወአንቱም ሙስሊሙን ይላል። አደራ ሙስሊሞች ሆናቸው እንጂ እንዳትሞቱ ይለናል። በሌላ ቦታ ላይ ደግሞ እነ ዲነ ዒንደ ላህ ልእስላም ይላል። ከእኔ ከአላህ ዘንድ ቀጥተኛው ሃይማኖት እስልምና ነው እያለ ይናገራል። በሌላ ቦታ ላይ ነቢያቶችን ሁሉ ሙስሊም ሆኖ ብሎ አዟቸው እንደነበረ ይነግረናል። ሸረዐ ለኩም ሚነ ዲን ማ ወሳ ብሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ብሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላችሁ አለ አምላካችን አላህ። ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዝዤባቸው የነበረውን አለ። ያቸው ያ ነው። ሌላው ነገር ነቢያቶች ራሳቸው ሰብከውታል። ያዕቆብን ብንወስድ ለምሳሌ ምን አለ? ወያዕቆብ ያ በኒየ ኢነ ላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ ወአንቱም ሙስሊሙን አለ። ልጆች ሆይ አደራ ሙስሊሞች ሆናቸው እንጂ እንዳትሞቱ አላቸው ይላል። ሌላው ነቢያቶች እኛ ሙስሊሞች ነን ሲሉ ትሰማቸዋላቸው። ኖህ ምን አለ? ወኡሚርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዘዝኩላ። ሐዋርያቶች ቃል በቃል እኛ ሙስሊሞች ነን ይላሉ። ወሽሀድ ቢአንና ሙስሊሙን አሉ። እኛ ሙስሊሞች መሆናችንን መስክር አሉ። ስለዚህ ይሄ ነው። ስለዚህ አምላክ በነቢያት በኩል ለሰው ዘር ሁሉ የደነገገው ብቸኛው መለኮታዊ ሃይማኖት ኢስላም ሆኖ ታገኛላችሁ። ኢስላም ትርጉሙ ቀጥታ ለአንድና ብቸኛ ለሆነው አምላክ ታዛዥ መሆን፣ እርሱም በፍጹም መገዛት፣ በእርሱ ላይ ቅንጣትን ሳታቀሩ። ይሄ ነው አልኢስቲስላሙ ሊላህ ወልኢንቅያዱ ለሁ አልኹሉስ ምን ሽርክ ከዛሊክ ወልበራአቱ ሚን አህሊህ። አንድና ብቸኛ ለሆነው አምላክ በፍጹም መገዛት፣ በእርሱ ላይ ቅንጣትን ሳታቀሩ። ይህን የሚያስተምር ብቸኛ መለኮታዊ ሃይማኖት ነው። የመጀመሪያው ትእዛዛቱ ምንድን ነው? የእስላም ከተባለ ልክ ነቢያቶች ሲያስተምሩት የነበረው ትእዛዝ ነው። የመጀመሪያው ትእዛዝ አንድና ብቸኛ የሆነውን አምላክ በብቸኝነት ማምለክ ነው። ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ ቡኒየል ኢስላም ዐላ ኸምስ ሸሃደተን ላ ኢላሀ ኢለላህ አሉ። የእስልምና ሃይማኖት የመጀመሪያው መሰረትና ትእዛዝ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ አምላክ የለም ብለው መመስከር ነው አሉ። ነቢያቶችም ሲያስተምሩ ጊዜ እስራኤል ሆይ ስማ፣ ጌታ አምላካችን አብ ወልድ መንፈስ ቅዱስ ናቸው አላሉ። ጌታ አምላካችን አንድም ሶስትም ናቸው አላሉ። ጌታ አምላካችን ኢየሱስ ክርስቶስ ነው አላሉ። ጌታ አምላካችን አንድ አምላክ ነው አሉ። ያም ክርስቶስ ራሱ የተናገረውን ቃል ሆኖ ታገኝታላቸው አዲስ ኪዳን ላይ። ክርስቶስ ለዚያ ለአንዱ አምላክ ብቻ የሚሰግድና ያንን አንዱን አምላክ ብቻ የሚማጸን ነበረ። ያንን አምላክ ብቸኛ አምላክ ነህ እያለ ይጠራዋል ኢየሱስ ክርስቶስ። ታቸዋል እኔ አንተ መልእክተኛ ነኝ እያለ ይመሰክራል። ስለዚህ ይህን ይመስላለሽ።
እሺ አመሰግናለሁ። ስለ እስልምናውን ባለፈው ነበር ያሰብኩትና ከዛ በውስጥ ምናምን መስለም ፈልጋለሁ ያልኩኝ እንዳለ ውሀብያ ከሆንሽ አሰልምሽ ምናምን ብለውኝ እና ውሀብያ ሁሱ ቀን ከሰለምሽ አጣይ ሆንም ምስልምና ሻሉኝ። ከዛ ተውኩት። አሁን ደግሞ ያው ከአንተ መስማት ስለፈለኩኝ መጣ። መስለም ከፈለኩ ቆይቻለሁኝ። በስ መልካም። ስለዚህ አስረዳኝና አስልመኝ። ችግር የለም። እሺ ውሀብያ የሚባል ለመሆኑ ዋንጃ አለ ወይንስ የለም? እውነታ ነው ወይ ይህ ነገር ወደሚለው እንምጣ። ማንን አስበው ነው ውሀብያ ሲሉ ጊዜ? ውሀብያ ሙሐመድ ብን አብዱልወሃብ የሚባል ሰው ነበር። በሳዑዲ አረቢያ ላይ የነበረ ሰው ነበር። እጅግ በጣም ታላቅ አሊም ነው። ቦታቸው አለ። ያ ሰው በዘመኑ ሲሰሩ የነበሩ ሽርኮችን፣ ቢድዓዎችን ተመለከተ። ከእስላም ጋር የማይስማሙ የሆኑ ትምህርቶችን፣ ከአላህ ውጭ ሌላን አካል ሙታኖችን መጣራት ይመስል ወልይ ናቸው ነቢያት ናቸው በሚል ይህንን ክህደትና ሽርክ ባየ ጊዜ ለማስተባበል ቆመ። በቻለው አቅም ይህ ባዕድ አምልኮ ነው ተጠንቀቁ ብሎ ሰዎችን አስጠነቀቃቸው። ገብተሻል አይደለ? ይሄን ባደረገ ጊዜ አዲስ መንገድ እየመጣ ነው ውሀብያ የሚባል መንገድ ብለው በሱ ላይ ዋሹበት። ያ ሰው ምንም ያመጣው አዲስ ነገር የለም። ገብተሻል? ይልቁንስ እንዳውም የነቢያትን መንገድ የሰሃቦችን መንገድ የእነዚያ ነው ያደሰው። ለሰዎች ሲሰሩ የነበሩ ሽርኮችንና ቢድዓዎችን በአላህ ላይ ማጋራትን ይመስል ከአላህ ውጭ ሌላን አካል ሙታንን መጣራትን ይመስል ይሄን ያስተባብልባቸው። ይሄን ለምን አደረገ ብለው ከሱ ከሰውየው ሰዎችን ለማስበርገግና ለማሸሸት የቀጠፉበት ቅጥፈት እንጂ በፍጹም እርሱ አዲስ ነገርን ይዞ የመጣ ሰው አይደለም። ይህ ነው። እሺ በቃ ስለምንሽ እሺ አሽሀዱ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ነሽ። አሁን የእርሱ ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። የእስልምና ሃይማኖት የመጀመሪያው ትእዛዝና መሰረት ነው። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ። ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። እሺ ኮሜንት ላይ ዚክራ አንድ ቁጥር ጻፊለትና እች ልጅ ፎሎ ታድርግሽ። ይበልጥ ደግሞ ስለ እስልምና ከዚህ በኋላ ምን መፈጸም እንዳለብሽ ታስተምርሻለች። ኮሜንት ላይ ዚክራ ጻፊላት። እሺ ከላይ ዘሩ ኢየሱስ ዘሩ ሰላም አለይኩም። ወአለይኩም ሰላም። እሺ ዚክራን ይኸው ባለማተባዩ ዚክራ ከላይ ፎሎ አድርጊያት። እሷ በውስጥ ታገኝሻለች። ስልክ ተለዋወጡ፣ ታስተምርሻለች። እሺ እሺ ፎሎ አድርጌሻለሁ። እሺ አሁን ጽፍልሻለሁ። እሺ እሺ ዘሩ ሰላም። እግዚአብሔር ይመስገን አለን። ሙሴ እንዴት ነህ? አለሁ። ደህና ነሽ? ደህና ነኝ እግዚአብሔር ይመስገን አለን አልሐምዱሊላህ። እሺ አይ አንዳንዴ ታች ሆኜ የምሰማለሁ። ከዛ እኔ በፊት ሙስሊም ነበር። እሺ ሙስሊም በደንብ ሙስሊምና ሳይጨርስ ክርስቲያን ሆኛለሁ። ክርስቲያን ሲሆን ደግሞ ክርስቲያን ውስጥም እየተማርኩ ነው። አንተ ጋርም እየመጣሁ እየሰማሁ ነው። እኔ ጥያቄ ልጠይቅ ብዬ ነው። ጠይቅሽ። ቁርአን እኔ በፊት አላባ ነው ያደግኩት። ሳያውቀው ቁርአን ከሰማይ ነው ወረዱ ይላሉ። እሺ
እውነት ነው። ቁርአኑ ከሰማይ ነው የወረደው። ቁርአን ሲወርማ ክርስትና ከኋላ ነው የመጣው። እስልምና ቀድሞ ነው የነበረው። ቁርአኑ ከሰማይ ነው የወረደው። ካልመለስልሽ አዳምጪሽ። እሺ ቁርአን ከሰማይ ነው ወይ የመጣው? ቁርአን የመጣው ከአምላካችን ከአላህ ዘንድ። እንግዲህ መለኮታዊ መጽሐፍ የሚመጣው ከአምላክ ዘንድ ነው። ከአምላካችን ከአላህ ዘንድ በመልአኩ ጅብሪል ወይንም በገብርኤል አማካኝነት ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በቃል ደረጃ ነው ያመጣላቸው። እንዲህ ተጽፎ ውርድ ያለ መጽሐፍ አይደለም። ገብታችኋል? ከአምላካችን ከአላህ ዘንድ መልአኩ ጅብሪል ዐለይሂ ሰላም ሰምቶ ያንን ከዚያም ለነቢዩ ሰለላሁ ዐለይሂ ወሰለም አደረሰላቸው በቃል ደረጃ። ከዚያ ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ ለሰሃቦቻቸው በምድር ላይ ያስተማሩት፣ እነርሱ እንዲጽፉ አዘዟቸው። እዚህ ምድር ላይ ተጻፈ ማለት ነው። እና ይህ ነው። ይህንን ማስረጃ በቁርአን ላይ አምላክ አላህ ሱብሓነሁ ወተዓላ ሲናገር ይላል ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ቢሊሳኒን ዐረቢይን ሙቢን ይላል። ይህ ቁርአን ከዓለማቱ ጌታ የተወረደ ነው ይላል። ታማኙ መንፈስ መልአኩ ጅብሪል አወረደው በአንተ ልብ ላይ ሙሐመድ ከነቢያቶች እንድትሆን ዘንድ እያለ ይናገራል። ስለዚህ ቁርአን በዚህ መልኩ ከአምላካችን ከአላህ ዘንድ የወረደ መለኮታዊ ቃል ነው። እሺ ከእስልምና ከክርስቲያን ይቀድማል ወይስ ኋላ ነው ወይስ በፊትም የነበረ ነው? መልካም። እስልምና በፊትም የነበረ ነው። እስልምና በፊትም የነበረ ነው። አምላክ አላህ ከመጀመሪያው ነቢይ አንስቶ እስከ መጨረሻ ዘመን ነቢይ ድረስ ሲያስነሳቸው ጊዜ ነቢያቶችን የላከባቸው የሆነ ሃይማኖት ነው። እንግዲህ ኖህ ሙስሊም እንደነበር ቃል በቃል ይናገራል። ኖህ ወኡሚርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዘዝኩኝ አለ። ይሽ እንግዲህ ኖህ የዛሬ ሰው አይደለም፣ በጣም የቆየ ሰው ነው አይደለ? ኖህ እኔ ሙስሊም ነኝ ያለ ተናግሯል። ልክ እንደው ከዚያ በኋላ የመጡ ነቢያትም እንደዛ ማካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈ ሙስሊማ ይላል። አብርሃም አይሁድ አልነበረም ክርስቲያንም አልነበረም ካለ በኋላ ነገር ግን ሙስሊም ነበር እያለ ቃል በቃል ይናገራል። ልክ እንዲሁ የአብርሃም የልጁ ልጅ ያዕቆብ ቃል በቃል ምን ይላል? ያ በንያ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱና ኢላ ወአንቱም ሙስሊሙን ይላል። ልጆች ሆይ አደራ ሙስሊሞች ሆናቸው እንጂ እንዳትሞቱ አላቸው ልጆቹን ይላል። እሺ ቁርአኑን እንደዚህ ከመለኮት አንዴ ነው ወይስ አሁን ለምሳሌ ዛሬ ዓመት የሚጻፈው አለ የሚቀጥለው ዓመት የሚጻፈው አለ ወይስ አንዴ ነው ያለቀው? ቁርአኑ ተሰጥቶ እዛኔ ቀድሞ ክርስቲያን የለም ምን የለም ቀድሞ ያለው ሙስሊምና ነው ብላኛል። ከዛ ቀድሞ ነው የነበረው ቁርአኑ አንዴ የመሐመድ እጅ ተጽፎ ነው ያለቀው ወይ መሐመድ ነው ወይስ ከመሐመድ በኋላ ሙስሊምና አለ? ያለቀውን ነው የተቀበለው ወይስ በኋላም እየተጻፈ እየተሞላ እየተጨመረ ነው ወይስ አንዴ ነው ያለቀው? እሳቸው ነብይ የተደረጉት በ40 ዓመታቸው ነው። ከዚህ ዓለም የሄዱት ደግሞ በ63 ዓመታቸው ነው። ስለዚህ ነቢይ ከተደረጉበት ጊዜ ጀምሮ እስከሚሞቱበት ጊዜ ድረስ ለ23 ዓመታት ያክል ነው ቁርአን የወረደው። ለ23 ዓመት ያክል ወረደ። ከዚያ እርሳቸው ከሄዱ በኋላ ቁርአን አልወረደም። የዛኔ እርሳቸውን አላህ ቃሉን እንደሞላላቸው በቃ ፈጸመ። ቃሉ ሲናገር ይላል አልየውም አክመልቱ ለኩም ዲነኩም አለ። እነሆ ዛሬ ሃይማኖታችሁን ሞላሁላችሁ አለ አምላካችን አላህ። ወአትመምቱ ዐለይኩም ኒዕመቲ በእናንተም ላይ ጸጋዬን ፈጸምኩኝ እያለ ይናገራል። ወረዲቱ ለኩም ልእስላም ዲና ከሃይማኖትም ሁሉ እስልምናን ብቻ ወደድኩላችሁ እያለ ይናገራል። ስለዚህ ከአምላክ አላህ ስብሐነሁ ወተዓላ ዘንድ የዛኔ ተሞልቶ ተጨርሷል ቁርአን። ከዛ በኋላ እንደ አዲስ የሚወርድ የለም። በጣም ነው የሚያመሰግነው። እኔ ሁሌ ጥያቄ የሆነብኝ ልጠይቅህ ነበር። አሁን ኢየሱስ ክርስቶስ ሳይመጣ ቁርአኑ ተጽፎ አልቋል ማለት ነው? ኢየሱስ ክርስቶስ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት የተላከ ነቢይ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከእርሳቸው በፊት ነው የተላከው እሱ። ኢየሱስ ከነቢ ሰለላሁ ዐለይሂ ወሰለም ወደ 600 ዓመት እና ከዚያ በላይ ይቀድማል። ይሄ ምንም ጥርጥር የለውም። ከኢየሱስ ክርስቶስ በፊት ደግሞ እነ ሙሴ አሉ፣ እነ አብርሃም አሉ፣ ሌላም ነቢያቶች አሉ። ገብታችኋል? ግን ኢየሱስ ክርስቶስ ከእርሳቸው በፊት ነው የተላከው። ኢየሱስ ስለ እርሳቸው መስክሯል። ከእኔ በኋላ የሚመጣ ነቢይ አለ እርሱም ሙሐመድ ወይንም አሕመድ ይባላል ብሎ ቃል በቃል ይናገራል። ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላህ ኢለይኩም ይላል። ኢየሱስ የማርያም ልጅ እኔ ወደ እናንተ ለእስራኤላውያን የተላኩ ያላህ መልእክተኛ ነኝ፣ ከእኔ በኋላ ደግሞ ስሙ አሕመድ ወይንም ሙሐመድ የተባለ ነቢይ ወደፊት ይመጣላቸዋል እያለ አብስሯቸዋል።
ያ ልክ እንዲሁ ለሐዋርያቶችም ኢየሱስ ክርስቶስ ሙስሊም እንዲሆኑ ነው ያስተማራቸው። ሐዋርያቶች ቃል በቃል እኛ ሙስሊሞች ነን ብለው ይናገራሉ። ሱረቱል ማኢዳ ምዕራፍ 15 ቁጥር 11 ላይ ምን ይላል? ሐዋርያቶች ሲናገሩ ወሽሀድ ቢአንና ሙስሊሙን አሉ፣ እኛ ሙስሊሞች መሆናችንን መስክር አሉ ይላል። ስለዚህ ሐዋርያቶች እስልምና የተማሩት ከክርስቶስ ነው እና ክርስቶስ ሙስሊም ነበር። ይህን ይመስላል እና ነቢ ሰለላሁ ዐለይሂ ወሰለም ክርስቶስም፣ ሙሴ፣ አብርሃም እንዳለ መንገዳቸው አንድ መንገድ ነው፣ ኢስላም ነው። ኢስላም ማለት አንድና ብቸኛ የሆነውን አንዱን አምላክ ማምለክ ነው እንጂ ነቢያቶች ሶስት አምላክ አላመለኩ። አንድም ሶስትም ብለው ነቢያት አምላክን በፍጹም አልገለጹም። ኢየሱስ ክርስቶስም እንዲሁ ሁላቸውም አንዱን አምላክ በብቸኝነት የሚያመልኩ እንጂ አንድም ሶስትም አማልክቶችን በፍጹም አላመለኩም። እነሱ የሚሞትን አምላክ አላመለኩም፣ የሚሰቀል የሚገደልን አምላክ አላመለኩም። ነቢያት ሰውን አላመለኩም። ሲጨመር የነቢያቶች አምላክ አይታይም። ኢየሱስ ክርስቶስ ራሱ ወደ አምላኬ ወደ አምላካቸው አድርጋለሁ እያለ ያስተማረ አምላክ እንዳለው ያስተምራል። ይሄ ነው። ለዛ ለአንድ አምላክ ይገዛል። አንደኛ ቆሮንቶስ ምዕራፍ ላይ እኔ ጥያቄ የሆነብኝ እንዴት ነው ቁርአኑ ቀድሞ ከወረደ ኢየሱስ እና ማርያም እንዴት ቁርአን ውስጥ የተገኘ ብዬ ነው። አሁን እሱንም ተረጅ። እሺ አሁን ሙስሊምና ሰው ሲሞት ለምሳሌ አሁን ሰው ሙስሊም ሳትሆኑ እንዳትሞቱ ተባለ። ለምንድን ነው ጀነት ስለምንገባ? ሙስሊም የሆነ ሰው ወደ ጀነት ነው የሚገባው። ይሄ ቃል በቃል አለ በቁርአን ላይ። ሙስሊም የሆነ ሰው ጀነት ይገባል። እሺ ጀነት ሲገባ ጀነት ምንድን ነው? ለምሳሌ አሁን ጀነት ሆኖ ሰው በቃ ጀነት ነው የሚቀመጠው፣ ከዓለም ተለይቷል ማለት ነው። ከአላህ ጋር ነው የሚሆነው ማለት ነው። ጀነት ያለችው ከሰባት ሰማያት ሁሉ በላይ ነች፣ ከአርሽ በታች እዚያ ነው ያለው። ጀነት በዚያ ይሆናል። አላህን ያያሉ። ያው የጀነት ሰዎች አላህን በደንብ ያያሉ፣ ድምፁን ይሰማሉ። ይህን ቃል ገብቶላቸው የአላህ ድምፅ እየሰሙ አላህን እያዩ የፈጣራቸው ማለት ነው እያዩ ድምፅ እየሰሙ ነው የሞተ ሰው ሙስሊም የሞተ ሰው የሚቀመጠው ማለት ነው። እሺ ለምንድን ነው ታዲያ አርባ ብሎ ሰው ሲሞት የሚደገሱት? ደግሞ ቡና እዚህም እየጠጣ የሞተውን ለምንድን ነው ቡና ሲያቀርቡ የሞቱ ቅድመ አያት ሳይቀር ለምንድን ነው ስማቸውን እየጠሩ ጀባ ብሎ የሚሉት? ለምንድን ነው? እኔ አሁን ላባ ያደኩበት ሁሌ እንደዚህ ነው የሚደረገው። የሞተ ሰው እዛ አላጋ ካለ እዚህ ትቶ የሄደውን ለምንድን ነው የሚነግሩት? ወይስ ይሄን ይጠብቃሉ? እዛ ከአላጋ የሚያገኙን ነገር የለም፣ በዚህ ነው የሚጠብቁት። አርባ ምናምን የሚባል ነገር የለም። እሸት ነገር ግን ይላሉ። አሁን ለምሳሌ ሰው ከሞተ ሻይ ነው ብሎ ይመጣሉ። ከዛ አንድ ሰው ከሞተ ከተቀበረ ቀን ጀምሮ ሲሙን እየተጠራ ምግብ እየበሉ በቃ እንደዚህ ይላሉ። ለምንድን ነው? አላጋ ካለ አንድ ሰው ሞታ በቃ ከሞታ ወደ አላጋ ነው የሄደው። እዚህ አሁን እየበላ ምን ብሎ ትቶ የሄደ ነገር ለምንድን ነው ይዞ ሲመጡ እንደዚህ የሚሉት? ለምንድን ነው? አሁን የስ ቁርአን ይፈቅዳሉ ወይ? እሺ አንደኛ አርባ ምናምን የሚለው ስህተት ነው። እሺ ነገር ግን ለሞተው ሰው መጽዋት ማድረግ ይቻላል፣ ችግር የለም። ለሞተ ሰው ጸሎት ማድረጉ ችግር የለም። የሞቱ ወንድሞች ካሉሽ አላህ እንዲምርላቸው ኃጢአታቸውን እነዚያ መማጸኑ፣ ልክ እንዲሁ ደግሞ መማጸን ብቻ ሳይሆን በእነሱ ስም አላህ ኃጢአታቸውን እንዲምርላቸው መጽዋት ማድረግ፣ ሰደቃ ማድረግ፣ የተራበን ማብላት፣ የተቸገረን መርዳት፣ ይሄ ይቻላል፣ ችግር የለም። እሺ እሱ የተቸገረ መርዳት መሬት ላይ ያለውን ሙስሊም ተባብሮ ማድረግ ይችላል። አሁን ለምሳሌ የሞተ ሰው አላጋ አለ አልክ፣ አላጋ አብሮ ነው ያለው። አሁን ሙስሊም ከሆነ የሞተ ሰው አላጋ ጀነት ነው የሚገባ አልክ። አሁን ለምንድን ነው እኛም አሁን የሞተ ሰው ለምን ይለመናል? ወንድሜን ጀነት አድርጎ አሁን አልገባም ማለት ነው፣ ጥርጣሬ ውስጥ ነው ማለት ነው። አሁን እኛ እንደዚህ ብላ ለምሳሌ እኔ እናቴ ሙስሊም ነበረች፣ በጣም ነው የሚወዳት፣ እስከዛሬ እያለቀስኩ ነው ያለሁት። አሁን ለምሳሌ እኔ ጀነት አርጋት እያልኩ ሁሌ ይለምናል። ለምን? ማግባቷን እርግጠኛ አይደለም ማለት ነው። እሺ እንደዚህ ከሆነ ሙስሊም ሆኑ ሳትሆኑ አትሞቱ የሚለው ኮሜንት ሁሌ ያሉ። እሺ ሙስሊም ከሆንኩ በኋላ ከሞትኩም ይሄት ካለን ትጸላለች ሁሌ አስገባት እያለች በምን እርግጠኛ ነን ታዲያ? ይሄ ከሆነ እርግጠኛ አይደለንማ። አዳምጪ ሙስሊም የጀነት ነው የሚል ቃል በቃል በቁርአንም ሆነ በሐዲስ ላይ አለ። እሺ ያ ማለት ግን ለምሳሌ አንቺ ሰውን በድለሽ ልትሞች ትችላለሽ አይደለ? ኃጢአት ይዘሽ የሰውን ግፍና በደል አይደለ? ስለዚህ ለዚያ ይሄ ሰውዬ ምህረት ሊደረግለት ይገባል። ያንን እንዲምርለት አምላክን መማጸን ማለት ነው። ያ ማለት ግን ሰውዬው በቃ ጀነት አይገባምና ነው ብለን አይደለም እኛ ዱዓ የምናደርገው ለዚያ ሰው ተሻለ አይደለ? ያ ሰውዬ የጀነት ስላልሆነ ነው ብለን አይደለም። ሐታ ነቢያቶች ማረን እያሉ ይለምናሉ። ለሳይሽ መጽሐፎች ላይ ነቢያቶች እንዳለ
ማረልኝ ያለው ይላል። ብዙ ሰምቻለሁ እኮ አንተ ስታስተምረው ሁሌ ይሰማለሁ እኮ እንደውም አመት ሆኗል እኮ አስገባኝ እያልክ አላስገባን ዛሬ ሆይ እንዲህ ላግኝቼ ነው። በጣም ነው የምማረው። ምህረትን ሲማጸኑ ኃጢአተኛ ስለሆነ ወይንም ደግሞ እነሱ ስለማይማርላቸው ወይንም ገሃነም ስለሆኑ ነው ማለት አይደለም። እሺ ነብዩ ሰለላሁ ዐለይሂ ወሰለም ለምሳሌ ምን ይላሉ? استغفሩ ቱቡ ኢለላህ ወስተግፊሩ ፈኢኒ አቱቡ ፊል የውም 70 መረተን አሉ ወፊ ሪዋየትን ኡኽራ 100 መራ። ወደ ጌታቸው ወደ አላህ ንስሐ ግቡ፣ እኔ በቀን ወደ 70 ጊዜ ንስሐ ገባለሁ ወይንም ወደ 100 ጊዜ ንስሐ ገባለሁ አሉ። አየሽ፣ ያን ማለት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም 100 ኃጢአት አድርገው ነው? ላ አይደለም። አንድ ነው ኃጢአት ሳያደርጉ ነቢያቶች ወደ አምላክ ወደ አላህ ንስሐን አብዢዎች ናቸው። አላህ ስለ ነቢያቶች ሲናገር ኢነሁ አዋብ ይለናል ዳዊትን፣ እርሱ በጣም ወደ እኔ ወደ አላህ ተመላሽ ነው ይለናል። ኢነ ኢብራሂም ለአዋሁን ሐሊም ይላል። አብርሃም ወደ እኔ በጣም ንስሐ ብዥ ነው ይላል። ኃጢአተኞች ናቸው ማለት ነው? ላ አይደሉም። ነቢያቶች ኢብራሂም ዓለይሂ ሰላም ወአልሒቅኒ ቢሷሊሒን ይላል። ወደ ከደጋጎቹ ጋር አስጠጋኝ እያለ ይማጸናል። ገና የደጋግ መሆን አላወቀም ማለት ነው? የገሃነም ነው ማለት ነው? አይደለም። አይሽ፣ ስለዚህ ለአማኞች እኛ አምላካችን አላህ ሆይ ምህረት አድርግላቸው ስንል ጊዜ የገሃነም ስለሆኑ አይደለም፣ ወይም የገነትን ስለማይገባ አይደለም። ምናልባት ግን ያ ሰው ጻድቅ አይደለም፣ ኃጢአትን አድርጎ ሊሆን ይችላል አይደለ? ያ ኃጢአቱ እንደው ሙሉ በሙሉ እንዲነጻ ስለምንፈልግ ነው። የበደላቸው ሰዎች ካሉ፣ ያስቀየማቸው ሰዎች ካሉ፣ የቀማቸው ሰዎች ካሉ በእነዚያ ምክንያት እንዳይጠየቅና እንዳይቀጣ ያ ሰው ንስሐ ሳያደርግበት የሞተው ኃጢአት ካለ እንዲማርለት፣ ለዚያ ይህን የምናደርገው። በጣም ነው ያመሰግነው። እሺ አሁን ለሰላት ደግሞ አሁን ለምሳሌ ሙስሊም የሆነው መንገድ ላይ ሲሄድ አዛን ከተባለ ውሃ የለም ብሎ ምክንያት አድርጎ ማለፍ አይችልም። ያለበት በአፈሪም ቢሆን ወደ አድርጎ ሰላቱን ይሰግዳል። ለምንድን ነው ምህረት የሌለ ቦታ ውሃ ያለበት ቦታ ደርሶ እስከሚሰግድ ምን ችግር አለ ቢሄድ? ለምን አሁን ለምሳሌ ሰው መንገድ ላይ ሆኖ የሚመቸው የሚሆን ይችላል፣ በመኪና ላይ የሚሆን ይችላል። እዛኔ እንዴት ነው ምህረት የለም አላሁ አክበር የተባለ በቃ ሰዓቱ ሲደርስ የትም ውሃ የለም ብላ ምክንያት አድርጋ ማለፍ አትችልም፣ መሰገድ ነው። ይህንም ሰምቻለሁ። ይህ እውነት ነው? አዎ፣ የትኛውም ስፍራ ቢሆን ውሃ የለም ብሎ አምልኮን ሊተው አይገባም ሰው። እንዳውም ይሄን ኢስላም ለሰዎች እንዲመች ሁላ አድርጎላቸዋል። ውሃ የለም ብሎ ሰውየው በዚያ ወቅት አምልኮን እንዳያቋርጥ አለ እና በአፈር ተየሙም አድርጎ መስገድ ይችላል። አላህ በቁርአን ላይ ሲናገር ይላል ፈኢን ለም ተጅዱ ማአን ፈተየመሙ ሰዒደን ጠይበን አለ። ውሃን ካላገኛችሁ በንጹህ አፈር ውዱ አድርጎ ብሎ ተናገረ። ስለዚህ በዚያ በማድረግ መስገድ ይቻላል። እሺ ግን ያ ሰውዬ ቤቱ እስኪደርስ ድረስ ጊዜው የማያልፍበት ከሆነ እስከተባለ የዛኔ ቤቱ እስኪደርስ ይሄድና በውሃ ውዱ አድርጎ መስገድ ይችላል። ነገር ግን እዛ መንገድ ላይ መስገድ የሚፈቀድለት በአፈር እንዴት ነው ከተባለ እዛ ቤቱ እስኪደርስ ድረስ ጊዜው የሚያልፍበት ከሆነ ነው። ጊዜው የማያልፍበት ከሆነ የሶላቱ ወቅት ቶሎ ብሎ ወደ ቤቱ ከሄደ በኋላ ወዱ አድርጎ በውሃ መስገድ ይችላል። እዛ እሺ አሁን ይሄን እኔ የጠየቁ ለምን መሰለህ? አሁን ለምሳሌ እኔ አሁን ኮሜንቱን አይቻለሁ። አላባ አይደለም አትዋሽ ይላሉ። እኔ አላባ አልቆጫ ሰፈር ነው ያደግኩት። 4 ዓመት ጾም ያለው የሙስሊም ጾም በጣም ነው። መስጊድ ይሄዳለው። በቃ ለምን አላቅም። ቁርአኑን ትንሽ ሞክሬ ነው የተውኩት። መሰገድ ብቻ ነው እኔ ቆሜ ሰላቱን የሰግድ ብቻ ነው ማለት ቁርአኑን አላቅም። ግን ከዛ እኔ ይሄን ለምን ጠየቁ መሰለህ? አሁን አላህ መንገድ ላይ ስትሄድም ሰላቱ እንዳልፍ ቤት እስከምደርስ ብለህ ምክንያት አድርጋ አታልፍ ስገድ ከተባለ ቤት ውስጥ ከእስልምና እንድትወጪ ያደረገች ነገር ምንድን ነው? እኔ ቤተሰቤ 2 ቦታ ሆኖ ነው። ወደ ዳንቧ ሲሄድ ክርስቲያን ሆንኩ። አላባ በልጅነቴ እስከ 5ኛ ክፍል ድረስ ሙስሊም ነበርኩ። ከዛ ወደዛ ሲሄድ ደግሞ ያው እውቀቱ ገብቶኝ ምን ብሎኝ ሳይሆን አላቅም ቤተሰብ ያለበት አይደለም ሆነው ደብቄ ረመዳን እየያዝኩ ነበር። ከዛ ወደ ክርስትና ገባሽ? 5ኛ ክፍል ድረስ ከልጅነቴ ከህፃንነቴ 5ኛ ክፍል ድረስ ተማሪ አልቆጫ ነው የተማርኩት። እስከዛ ድረስ ሙስሊም ነበር። ለዛ ወደዛ ቤተሰቤ ጋር ደግሞ ሲሄድ አክስቴ ጋር ነው ያደግኩት አላባ ማለት ነው። ቤተሰቤ ጋር ሲሄድ ደግሞ ሁሉም ክርስቲያን ነው። ረመዳን ደርሶ ነበር። ደብቄ ረመዳን እያዝኩ ከዛ ክርስቲያን ናቸውና ክርስቲያን አረጉን። አሁን ይኸው ክርስቲያን ሆኜ ነው ያለሁት። ግን አሁን ለምን አላወቅኩም? አሁን እውነት ነው
ውሸት ነው ማላቅ ነው። እሺ ለማንኛውም ያ ነው። እሺ አሁን ጥያቄ አልጨረስኩም። ለምን አሁን ቤት ውስጥ ሆኖ ማለት ነው ስለሚያውቅ ነው አላባ ነው ያደግኩት። ሁሌ ሰው ቤት ውስጥ መንገድ ላይ አለ አራራም ሰላቱን ሲገዱ ከተባለ ቤት ውስጥ የስራ ምናምን ምክንያት ቢዚ ሆኖ ዋ እያለ መሰገደድ እያለ ስራውን አዝገዱ ከተባለ እልፍ ላይ ታኝቶ ሰው ሰላት ያልፎ ወጣት አይደለም። አንድ ትቀጥያለሽ። ትንሽ ካለህ ሚዩትህን አንሳ። ትንሽ አለህ ከላይ እነምሽ መቅደም የትሽናሽ። ሰላም አለይኩም። ወአለይኩም ሰላም አሎ። ሰላም አለይኩም። ወአለይኩም ሰበካ ያረረ። እሺ አልሰማም። ይሰማል። ቀጥል። ከታች የሻሪያ መቀበል የምትፈልግ ነበረች። እንዴት አስገባት ነበር? ቃል የምትለው አደበኛዋ ቃል የምትለዋለች። አደበኛዋ ቃል የምትለዋለች ያስገባት። ምናልባት እንትኗ የተቆለፈ መሰለኝ ቲክቶኳ ፕራይቬት ሆኖባታል መሰለኝ። ታስተካክለውና ትግባ። ታስተካክለው። እሺ እስከዛ ድረስ መቅዲ መናገር ትችላለሽ። ሰላም ይሰማሻል? ቆይ አንዴ እኔ መዳም ያለች እና እስከዛ ሌላ ሲያወራ ገስት ላኪ አደበኛዋ የምትለዋለች አያስገቧት። እሺ ዘሩ ጥያቄ ካለች ቀጥይ፣ ያልጠየቅሽው ካለ። እሺ በጣም ነው የሚያመሰግነው። እግዚአብሔርም ደስ ብሎኛል በጣም። ለምን እንደዚህ ታወረኛለህ ብዬ አልጠበቅኩም። በጣም ነው የሚያመሰግነው። አሁን ለምሳሌ መንገድ ላይ አላ ሰላቱን ሲገዱ ብሎ አራራም እስከ ቤት ሲደርስ ዋ የለም ብሎ ቤት ደርሰህ ትሰግዳለህ። አሁን ይሄ ፈርድ ነው፣ መንገድ ላይ ነው አላለም። አሁን ቤት ሰው ተኝቶ ሱቢ ሳይሰግድ ሲቀር በእንቅልፉ ስራ እየሰራ ቢዚ ሆኖ ሰዓቱ ሲያልፍ ሳይሰግደው አሁን ይሄስ ያጣታ አይደለም ወይ ያስቀጠም ወይ አይ ለሱ ችግር የለም ከተባለ ለምንድን ለመንገድ ላይ በአፈሪም ቢሆን ወዱ አርገስ ሲገደው ሰላቱ እንዳልፍ አለ። እሺ ቤት ውስጥ ሆኖ አሁን ኢትዮጵያ ያለው ሙስሊም ብዙ ሰላቱን እንደዚህ ተከታትሎ አይሰግድም። አብሬ ያደኩት ያየሁት ነው። ያልፋል፣ ይሰግዳሉ እያለም ያልፋል። ደምሮም ይሰግዳል አይደለም። ይቅርታ አድርግልኝና አዎ ያለፈውን እናቶች ስራ ላይ ሆኖ ምን ብሎ በኋላ ደግሞ ማታ ላይ እሺና መግሪብ ብሎ ይሰግዳሉ። ይሄንንም ያውቃሉ። ይሄ እኔ ጥያቄ የሚሆነብኝ ሁሌ ለምንድን ነው እኔ በቃ የሞተ ሰው መጸለይና መንገድ ላይ ማይራራ አላ እንዴት ለስራ ላይ ሆናችሁ ውሃ ያለበት ቤት ያለበት ሰላቱ ሲያልፍ እንዴት እንደዚህ? ይሄም ጥያቄ ሆኖብኛል። ይሄ ስምንት ላይ ሆና በቃ ሰላቱ ካለ አትለፈው ውሃ የለም ብለህ በአፈሪም ቢሆን ስገድ ተባለ። ለምንድን ነው ያ ቃሉ እንደ ሰላት ጊዜ እንዳልፍ ማለት ነው። አስጠንቅቆ ነው የነገረው። ሰላት ጊዜ እንዳልፍ እኔ መንገድ ነኝና ውሃ የለም ብለህ ምክንያት ፈጥራ አታልፍ፣ በአፈሪም ቢሆን ሲገደው ሰላቱ እንዳልፍ ተባለ። አሁን ቤት ውስጥ ሆኖ እርሻ እየሰራ እርሻ ላይ ሆኖ ስራ እየሰራ ቤት ውስጥ ሆና ስራ እየሰራች ወይም እናት ወይ እህት ወይ ወንድም ወይ አባት ሰላቱ ሳይሰግድ ሰዓቱ አልፎ የሚሰግድ አለ። ኢሻና መግሪብ ብሎ አንድ ላይ የሚሰግድ አለ። ይሄ አንድ ላይ ቤት ሆኖ አንድ ላይ ሲሰግድ ሲፈቅድ መንገድ ላይ ለምንድን ነው እንደዚህ ያልተፈቀደው? ይሄስ እንዴት ነው? ቁርአኑ ወይ ሁለት ነው ወይስ እንዴት ነው? አንተም ታውቃለህ። ቤት ውስጥ እኮ ሰው ሰላቱ ሁሉም ሰዓቱ ሳያልፍ የሚሰግድ የለም፣ አልፎ ነው የሚያሰግደው። ይህ ቁርአን ላይ ደግሞ የተባለ መንገድ ላይ ሆነህም እኮ ሰላቱ እንዳልፍ ነው የተባለው። ሰዓቱ ሳያልፍ የሚሰግድ የለም አትበይ እንጂ ምን ሆነሽ ነው እኮ ሰዓቱ ሲያልፍ ነው የሚሰግደው እኮ። ሰዓቱ ላይ ኢትዮጵያ ያለው ህዝብ ሰዓቱን ጠብቆ የሚሰግድ የለም። ለምን? ሰዓቱ ሲያልፍ ወይም ደግሞ የደረሰ ይደርሳል ይሰግዳል፣ ያልደረሰ ደግሞ አሁን ኢሻና መግሪብ ብሎ አንድ ላይ ስለሚሰግድ አለ። ይሄ አንድ ላይ ሆነው ችግር የለም ወይ? ይሄ ከሆነ ደግሞ መንገድ ላይ ያለ ሰው ለምንድን ነው ቦታውን ደርሶ ታጥቦ እስከሚሰግድ ለምን አልተፈቀደለትም? ለምን በአፈሪም ቢሆን ሲገድ ለምንድን ነው የተባለ? ይሄ ነው የኔ ጥያቄ። እንዳም ቤትህ ካልሆነ እንዳትሰግድ ቢባል ነው ይሄ ነገር ስህተት ሊሆን የሚችለው እኮ ወገናችን። አስተውይ ወይም ቆም ብለሽ አምልኮ በቤትህ ሂደህ ካልሆነ በስተቀር እንዳትሰራ ቢባል ስህተት ነበር የሚሆነው። አየሽ፣ አምላክ ግን ምን አለ? የትም ስፍራ ብትሆኑ አምልኮ ፈጽሙ አለ። ይሄ እኮ ስህተት አይደለም።
ይሄ ሊያስተችም የሚችል ትችትን የሚያስነሳብ ነጥብ አይደለም። እንደሚወደስበት ነው አምላክ በዚህ ነገር የትም ስፍራ ሆናችሁ እኔን ተገዙ ችግር የለውም ቢል ይሄ ነው ትክክለኛ ከተላላ። ስለዚህ ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ጁዒለት ሊየል አርዱ መስጂደን ወጠሁራ። መስጂድ ማን ነው? ምድር አጠቃላይ ለእኔ መስጂድና ጠሃራ ተደርጋለኛል። ፈአይነማ አድረከትከ ሶላት ፈሶሊ። የትም ስፍራ ሆናቸው የሶላት ሰዓት ከደረሰባቸው በዚያ ስፍራ ስገዱ፣ ቦታዋ ንጹህ እስከሆነ ድረስ ብለው ተናገሩ። ያ ነው። ቤቱ ያለ ሰው ደግሞ መስጂድ አካባቢው ካለ ሂዶ መስጂድ መስገድ አለበት። ጉዞም ላይ ያለ ሰው በአቅራቢያው መስጂድ ካለ ወርዶ መስጂድ መስገድ አለበት ሰዓቱ ከደረሰ። ነገር ግን መስጂድ ከሌለ ሰው ያለበት ስፍራ እንዳሰግድ በቃ ቤትህ እስክደርስ ድረስ መባል ነው ያለበት? ላይ አይደለም። በዚያው ባለህበት ስፍራ ብሎ ስገድ ብሎ አምላክ ደነገገ ይሄን ነገር እና ይሄ ነው። እሺ አሁን ለመንገድ ላይ ባይሰግድም ቤት ያለበት ሁሉም እንዳመልክ ነው እንጂ የተነገረው። አሁን ቤት ሰዓቱ ሲያልፍ ሲሰግድ ኃጢአት የለም ማለት ነው። መንገድ ነው ብሎ እንዳይቀሩ በቃ እንደዚህ ነው እንጂ የተነገረው። ለቤት ሆኖ ቢቀርም ኃጢአት የለም። አውቆ ሆን ብሎ ቢያሳልፍ ኃጢአት ነው እህት ወገናችን። አውቆ ሆን ብሎ ማሳለፍ አይፈቀድም። አሁን ብሎ የሚያሳልፍ የለም እኮ። አሁን እኔ ጥያቄ የሆነብኝ የሆነ ነገር ከኝ እኮ ያሳልፋል አንዳንድ ሰው። ያ ሰውዬ ይቀጣል በዚያ ይሄን በማድረጉ። ይሄን ማድረግ የለበትም። ኦኬ በቃ ገብቶኛል። በጣም ነው የሚያመሰግነው። በጣም ነው የሚወድህ እና ከብራዴን። እሺ ሌላ ጊዜ እንገናኛለን። በርታ። አይ እሺ፣ ከላይ ያላችሁ መቀጠል ትችላላችሁ። ነቢያቶች እስልምና ሰብከዋል። እስቲ ለምሳሌ ኖህ፣ አብርሃም፣ ኢስሐቅ፣ ኢየሱስ ክርስቶስ፣ ሙሴ ሁላቸው እነዚህ ሁሉ ነቢያት ስለናንሰ ቅዱሳን ነቢያት አላህ የሚባል አምላክ ከአርሽ በላይ የተቀመጠ በገነት መጋባትና መዳራትን የሚፈቅድ ሁለት ቀኝ እጅ አለው። መጀመሪያ ጨርስ ተመለሰልህ። መጀመሪያ መለስክልኝ እኮ። በዛ አንጻር ደግሞ ነቢያቶች ክርስትናን ሰብከው ነበር በሚገባ ማስረጃ። አንድ ነቢይ ክርስቲያን ሆኖ ብሎ ያስተማረ ሊጨርስልህና መጀመሪያ ጨርስልኝ፣ ከዛ ወደ አንተ ማለት ና ይህን ጨርሰን ስለ ሃይማኖት እንጨርስና ከዚያ አስተምሮታቸው ምን ነበር ወደሚለው እንሄዳለን። ከነቢያቶች ክርስትናን የሰበከ አለ ብለሃል። ማስረጃ ብቻ። አንድ ነቢይ ክርስቲያን ሆኖ ብሎ ያስተማረ አንድ ነቢይ ክርስቲያን ሆኖ ብሎ ያስተማረ ክርስቲያን ሆኖ ያስተማረ ለምሳሌ የሰበከ አንድ ነቢይ እኮ የሐዋርያት ሥራ ምዕራፍ 11 ላይ ለምሳሌ በአንጾኪያ ቤተ ክርስቲያን ክርስቲያን ነቢያት ነው ያልኩት እና አብርሃም እነ ሙሴ እነዚህ ሁሉ ከነቢያቶች መካከል ክርስቲያን ሆኖ ብሎ የሰበካለ? አዎ ሞልቷል። ማን ነቢይ? ለምሳሌ ዳንኤል ለምሳሌ ያ ነቢይ ማን ነው? ስሙን ጥቀስና ከሌ ነቢይ ክርስትና ሰብኳል በለ። ልክ እኔ እንደጠቀስ ዳንኤል ክርስቲያን ሆኖ ብሏል ማለት ክርስቲያን ሆኖ ብሏል ዳንኤል። ያው ቃል በቃል ክርስቲያን ሆኖ አላለም ያለ የለም አይደለ? አንድም ነቢይ ጎበስ ያው እያልኩ እኮ ነው እየነገርኩ እኮ ነው። ቃል በቃል ክርስቲያን ሆኖ ብሎ ያለ የለም። ግን አይ ለምሳሌ የተባለበት ቦታ ለምሳሌ ስለዚህ ነቢያቶች ክርስትናን ካልሰበኩ ከክርስትና ጋር የሚያያዛቸው ነገር የለም ማለት ነው። የጌታ ለምሳሌ እኛ ክርስቲያን የሆንበት ምክንያት አለ። ለምንድን ነው ክርስቲያን የሆንከው? እግዚአብሔር አዞህ ነው ወይንስ ነቢያቶች? መልስ። ክርስቲያን ሁሉ ስለተባለ እግዚአብሔር ክርስቲያን ሆኖ ብሏል። የሐዋርያት ሥራ ምዕራፍ 2 ቁጥር 26 ላይ ምን አለ? በአንጾኪያ ቤተ ክርስቲያን የክርስቶስ ተከታይ ደቀ መዝሙር ስለሆነ የክርስቲያን ተባሉ ይለናል። ክርስቲያን ሆኖ ያለበትን ቦታ ነው። ክርስቲያን ተብለዋልማ ተብለዋል። እነማን ናቸው? ተባሉ ነው። ክርስቲያን ሆኖ ያለው እግዚአብሔር ነው ወይ? ያ ማለት ክርስቲያን ማለት እኮ በክርስቲያን ደቀ መዛሙርት መሆን ማለት ነው አይደለ? ክርስቶስን መከተል ነው። እግዚአብሔር አዞታል ወይ ነው ትልቁ ጉዳይ። እግዚአብሔር ክርስቲያን ሆኖ ብሏል። ይኸው ስለተባለ አይደል መጽሐፍ ላይ የተጻፈው። ማን ያላቸው? እዚህ ሀገር ክርስቲያን ያላቸው ማን ነው? እግዚአብሔር። ኢየሱስ ክርስቶስን ልክ እንዲሁ ክርስቲያን ሆኖ ብሎ አላስተማራቸውም። ማን የዛኔ ክርስቲያን ያላቸው? እነዚያ ሰዎች
በአንጾኪያ ቤተክርስቲያን ተሰብስበው ክርስቲያን ተባሉ። ከተለያዩ ቦታ ይመጡ ስለነበረ ባዩ ማን ነው ክርስቲያን ብሎ የተናገራቸው? ማን ነው? እግዚአብሔር ጳውሎስ ነው ክርስቲያን ብሎ የተናገራቸው እዛ። የክርስቶስ ደቀ መዛሙርት እንደሆነ ያዘዛቸው እሱ ነው። አንደኛ ጳውሎስ ከነቢያት አይደለም። ጳውሎስ ነብይ ነው? ሐዋርያ ነው እሱ። በጣም ጥሩ። አይ ነብይ ነው። እኔ ደግሞ ሀሳቤ ልቀይር። በቃ እዚህ ጳውሎስ ነብይ ነው። ማስረጃ ስተ ይችላል። ነብይ ሐሰተኛ ነው። ምክንያቱም ክርስቶስ ከሱ በኋላ የሚመጡ ነብያት ሁሉ ሐሰተኛ እንደሆኑ ተናግሯል አይደል ኢየሱስ? እሱ ነብይ እኮ አይደለም። ስለዚህ ሐሰተኛ ነው ማለት ነው ጳውሎስ አይደለ? ነብይ መሆኑን ካሳየው አይደለም አይደለም። እንግዲህ አሁንስ ኢየሱስ ክርስቶስ ከኔ በኋላ ሐሰተኛ ነብያት ናቸው የሚመጡት ብሎ ተናግሯል። ማስረጃ እንጨርሳ። ኢየሱስ ክርስቶስ ከእርሱ በኋላ የሚመጡት ሁሉ ነብያት ሐሰተኛ ናቸው ብሏል አላለም? መረጃ የለኝም አለም አላለም ማለት ነው። በቃ እናሳየሽ። ኢየሱስ ክርስቶስ ከኔ በኋላ የሚመጡ ነብያት ሐሰተኛ ነብያት ይነሳሉ ብሎ ተናግሯል አይደለ? እሱና መጽሐፍ ቅዱስ ይዛል አቡበክር። መጽሐፍ ቅዱስ ማስረጃ እሱ የኛ መጽሐፍ ነው። ከአንተ ላይ ላሳይ። እንደ ጳውሎስ ከኛ ጋር ምን ይሰራል? ኖ አንተ ሙስሊም ነህ አይደለ? እሺ ጳውሎስን ከኛ ነው ማየት የፈለግከው? ጳውሎስን ከእናንተ። ጳውሎስ በእኛ የጀሃነም የጀሃነም እስር ቤት ስም ነው። እናሳያችሁ። የገሃነም እስር ቤት ስም ነው ጳውሎስ። ምንም ችግር የለውም። እና ምን ይሰራል አልከኛ? ምን ማሳያ አታብልበት። እሱን አሳያ ነው። አሁን አንተ እኔ አሳይ። በቃ ጳውሎስ የገሃነም እስር ቤት ስም ነው። አሳየና ወጥ በቃ አታያችሁ። ጳውሎስ የገሃነም እስር ቤት ስም ነው። እንደስልምና እንደዛ የሚለው በማስረጃ አውጣና አሳየን። በቃ እናሳያችሁ። አውቀር አውጣ። እኔ ከፍትላችሁ አንዴ እስር ቤት ስም ነው። ጉርበታዊ ነው። ይሁን እንግዲህ ሐዲሱን ልንገር አቡበክር። ቆይ ቁጥሩ አለኝ እንትን አንድ በፋይል ይዞ ስለነበረ ጠፍቶብኝ ነው። አንዴ ብለህ ጻፍ። يحشر المتكبرون يوم القيامة كأمثال الذرة يقون إلى جهنم يقال إلى سجن جهنم يقال له بولس ኩራተኞችና ትዕቢተኞች የትንሣኤ ቀን ልክ እንደ ብናኛ አቧራ ያክል አክለው ይቀሰቀሳሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። እነዚህም ወደ ገሃነም ውስጥ እዛ ጋር የምናገረው እንዳንተ ሳይሆን ውሸተኛ ነብዮችን ነው የሚለው። ተረጋጊ፣ ቀስ በይ። ወይታቲ አታዚዘኝ። ተረጋጊ፣ ቀስ በይ። ሰው ያወራና ታርካችልሽ ትልኛለሽ እንዴ? ታወሪያለሽ። አብሽሪ፣ ጊዜ እንሰጥሻለን። ያው ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? يحشر المتكبرون يوم القيامة أمثال الذرة. ቆይ ተረጋጋ። ይደረጋል፣ አብሽር ይደረጋል። እባካችሁ ሰው እያወራ ከሆነ ጣልቃ አትግቡ። ክብር ይኑራችሁ። ልክ እናንተ ደግሞ ስትናገሩ እናዳምጣቸዋለን። يحشر المتكبرون يوم القيامة أمثال الذر في صور الرجال. ትዕቢተኞችና ኩራተኞች የትንሣኤ ቀን ልክ ብናኝ አቧራ የሚያካክሉ ሆነው የሰው ቅርጽ ይዘው ይነሳሉ። አያችሁ? يغشاهم الذل من كل مكان. ውርደት ከየሁሉ ቦታ ያከናንባቸዋል አሉ። يساقون إلى السجن في جهنم. ወደ ገሃነም የሚገኝ እስር ቤት ውስጥም ይነዳሉ እነዚህ ኩራተኞችና ትዕቢተኞች። ያ እስር ቤቱ የገሃነም እስር ቤት ማን ይባላል? ስሙ ጳውሎስ ይባላል። ቀይረው ወደ አማርኛ ቀይርላቸው ወደ አማርኛ። ጳውሎስ በስለምና የገሃነም እስር ቤት ነው። ያው ጳውሎስ ብሎ ቃል በቃል ያስቀምጣል። ስለዚህ አሁን ዋናው ነገር ምንድን ነው? መጽሐፍ ቅዱስ ራሱ ስንመጣ ጊዜ ጳውሎስ ሐሰተኛ ነው። ላሳያችሁ። ስም ማየት ትፈልጋላችሁ ክርስቲያን? አይልም እኮ አሁን የሚል ነገር አሁን እኮ አሁን የጠየቁን ነገር አላመጣልኝም እኮ። ምንድን ነው የጠየቁት? ኢየሱስ ክርስቶስ
ከኢየሱስ ክርስቶስ በኋላ የሚመጡ ነቢያቶች ሐሰተኞች ናቸው ብላ አሳየ አይደል? የተነጋገረው እስር ቤት ስም ነው ብለን ስንነግርህ አልነበር? አሳየን ስትል አልነበር? ያው ሐዲሱን አሳየን አልኩህ እኮ። እንዴ ታዲያ መቼ አይልም እኮ የገሃነም እስር ቤት ስም ነው አይልም? አሁን የተነጋገርን የገሃነም እስር ቤት የሚል ነው ስትለኝ እሱን ለምሳሌ እንደ ስም ነው የወሰድኩት። የጳውሎስ ስም እንደሚል አድርጌ ነው የወሰድኩት። እኔ ለምሳሌ መጨረሻ አሁን አሳየን አላሳየንም? እሱ ለምን ታሻለህ? አላሳየህም እያልክ አትዋሽ እንጂ። አላልኩም፣ አላሳየኝም አላልኩም እኮ ነው። ስለዚህ አሁን ኖ በሀሳብ ደረጃ ማኖስ እሱ ኢየሱስ ክርስቶስ አዳምጥ እንጂ ኢየሱስ ክርስቶስ ከእርሱ በኋላ ስለሚመጡ ሐሰተኛ ነቢያት ተናግሯል አይደለ? ወጥቷል መሰለኝ። ሮዛም የተሻሽና ቅዱስ አለ አይደለ? ኢየሱስ ክርስቶስ ከእርሱ በኋላ ሐሰተኛ ነቢያቶች እንደሚመጡ ተናግሯል አይደል? ያውና ሐሰተኞች ክርስቶስ ሐሰተኛ ነቢያት ይነሳሉ አለ። ወጣል አይደለ? ሐሰተኛ ነቢያት ይመጣሉ ከእርሱ በኋላ። ስለዚህ ከክርስቶስ በኋላ የሚመጣ ሁሉ ነቢይ ነኝ የሚል ሐሰተኛ ነው አይደለም? ሐሰተኛ ነው። በጣም ጥሩ ልብ በሉ። ከክርስቶስ በኋላ የሚነሳ ማንኛውም ነቢይ ሐሰተኛ ነቢይ ነው ብሎናል ጳውሎስ ነቢይ እንደሆነ መጽሐፍ ቅዱስ ላይ ያሳያል። ስለዚህ ከክርስቶስ በኋላ የሚመጣ ነቢይ ሐሰተኛ ነቢይ ነው ብሎናል። ጳውሎስ ነቢይ ነው አይደለም? ቅዱስ ሁሱ አንተ እኮ ትልቅ አስተማሪ ነው አይደል? አንተ ትልቅ መምህር ነው። እባክህ ጳውሎስ ነቢይ ነው አይደለም? ነቢይ ነው። አንድ ቅድም ነቢይ አይደለም አላልክም እንዴ? ማ ጳውሎስ ያኔ ሐዋርያ ነው። እሺ ሐዋርያ ነው ነቢይ ነው? ሐዋርያ ነቢይ አይደለም? ነቢይም ነው። ነቢይም ነው ሐዋርያም ነው። እሺ ሮዛ ትክክል ነው ይሄ ልጅ ማለት በእኔ ሀሳብ ላይ ማን ይመልሰዋል? እሺ ነቢይ ነው አይደለም? ጳውሎስ ነው ጥያቄው። ምክንያቱም ክርስቶስ ከኔ በኋላ የሚመጡ ነቢያት ሐሰተኛ ነቢያት ናቸው ብሏል አይደለ? ሐሰተኛ ነቢዮች ይነሳሉ ነው የሚለው እንጂ እንደ አንተ አይደለም የሚለው። በጣም ጥሩ። ስለዚህ ከክርስቶስ በኋላ ነቢይ ሊኖር ይችላል ማለት ነው። ሐሰተኛ ሐሰተኛ ናቸው ሁሉም። አሁን አልተግባባንም። አሁን አንደኛ እሺ ከክርስቶስ በኋላ ነቢይ ብለህ ታምን ነው? ሰከም በግልጽ ከክርስቶስ በኋላ በጣም ጥሩ በጣም ጥሩ። ስለዚህ ማንኛው ከዚህ በኋላ ምን ይሉ ነበር መሰላቸው? እስከዛሬ ክርስቲያኖች ነቢይ መሐመድ ከክርስቶስ በኋላ ነቢይ ነኝ ይላል፣ ግን ከእኔ በኋላ ሐሰተኛ ነቢያት ናቸው የሚነሱት ብሏል ኢየሱስ ክርስቶስ። ከእርሱ በኋላ ነቢይ የለም፣ አምላክ የነቢያትን ሁሉ መፈጸሚያና መደምደሚያ አድርጎታል ኢየሱስ ክርስቶስን ብለው ይናገሩ ነበር። ነገር ግን ዛሬ ስህተት መሆኑን ቅዱስ አመነ። ምክንያቱም ከክርስቶስ በኋላ ከክርስቶስ በኋላ ነቢይ እንደሚመጣ አመናችሁ ማለት ነው አይደለ? ማን ነው የሚመጣው ነቢይ? ስሙ ማን ነው? ከክርስቶስ በኋላ ነቢይ ያለ ብላችሁ ተቀበላችሁ። አሁን በቃ አይደለም። ማን ነው እሱ? ከክርስቶስ በኋላ ነቢይ ያለ የለም። አውጣና ሳየና ያልተጻፈው ምን ታነብከው? የተጠየቅሽ እኮ ነው ሸጊቱ። ይኸውልሽ ከክርስቶስ በኋላ ነቢይ ያለ የለም። የአንተን ሀሳብ ለመቅጣት የለም። የኔን ሀሳብ ሳይሆን የራስን ሀሳብ እንድትመልስ ነው ፈልገው። የለም አይ ነቢዩ መሐመድ የምታካትት ከሆነ የለም። አልጠየቅኩም ስለ ነቢዩ መሐመድ። ከክርስቶስ በኋላ ስለነበር እኮ ነው። ከክርስቶስ በኋላ ነቢይ ያለ የለም። በአንተ እምነት የለም አይደለ? ጳውሎስ ነቢይ እንደሆነ አሳየውና ነቢይ የለም ብሏል። ጳውሎስ ሐሰተኛ ነቢይ ነው ማለት ነው አይደለም? ነቢይ የለም አልከን እኮ አሁን ማለት ከክርስቶስ አይደለ? ለምን መሰለህ ሁሱ እንደዚህ የተደነጋገር ነው። ሀሳባችን የተወጣጣ ሀሳብ አይደለም። ብዙ ቦታ ነው የምንረቀው። እኔ የጠየቅኩት ጥያቄ ላይ ነው የምትመልሰው መልስ ሌላ ነው። ምን አገናኘው አንተ የምትጠይቀውን ጥያቄ? አሁን እየተጠየቅክ ነው። ከክርስቶስ በኋላ ነቢይ ያለው ያልኩህ የለም አልኩ። እኔ እኮ ነው ጠያቂ። እኔ ልጠይቅ እኮ ነው የገባሁት። ያንተን ጥያቄ እንሰማለን፣ ችግር የለውም ትጠይቃለህ። ለምን ችግር የለም ማለት ከክርስቶስ በኋላ ነቢይ ያለ የለም። አሁን መልስ በቃ አይተው። አሁን ጳውሎስ አይ ነው በጳውሎስ አሁን ሌላ ነገር ከምናገር
ነገር እኮ ተነጋገረን። ከክርስቶስ በኋላ ነብይ የለም ብለህ ነብዩ መሐመድ ልታካትል። ነብዩ መሐመድ ደግሞ በእኛ ሲጀመር ነው እርሳቸውን ከጳውሎስ ጋር የምትጠይቀውን መልስ። በክርስቶስ በኋላ እያለ የለም እንደ ክርስትና አስተምህሩ። በቃ አለፈው ይሄን ጥያቄ። እሺ ለምንም አልፈው ከክርስቶስ በኋላ ነብይ ያለ የለም። ከክርስቶስ በኋላ በቃ አለፈው እኮ አልኩህ። ከክርስቶስ በኋላ ነብይ የለም። በጣም ጥሩ ጎበዝ። ከሱ በቀር ሌላ ማንም የለም። በጣም ጥሩ። ስለዚህ ከክርስቶስ በኋላ ማንም ሰው ነብይ ተብሎ ቢነገር ሐሰተኛ ነው አይደለ? ሐሰት ነው። ጳውሎስ ነብይ ነው ይላል መጽሐፍ ቅዱሳችሁ። ምን ትላላችሁ? በዚህ ወራት ምን ይላል? ያውና በዚያም ወራት ይላል ጳውሎስ ነብይ እንደሆነ መጽሐፋችን ያሳያችሁ ነው። ስለዚህ ጳውሎስ ሐሰተኛ ነብይ ነው ተበላችሁ። በዚያም ወራት ነብያት ከኢየሩሳሌም ወደ አንጾኪያ ወረዱ አለ። ምኖች ነቢያት ከአንጾኪያ ወረዱ፣ ወደ አንጾኪያ ወረዱ። ከእነርሱ አጋቦስ የሚሉት አንድ ሰው ተነስቶ በዓለም ሁሉ ታላቅ ራብ ሊሆን እንዳለው በመንፈስ ተመለከተ። ይህም በቀላዲዮስ ቄሳር ዘመን ላይ ይላል። ሌላ ጥቅስ ነው። ቆይ ሌላ ጥቅስ ነው። ቆይ የሚገናኝ ነገር እንዴ? ያስባል ቅዱስ ነቢይ እንደሆነ እናሳየ ነው። አውጣለት አንድ ጊዜ ነቢያቶች ብሎ አስቀምጧቸዋል። ራሱ መጽሐፍ ቅዱስ ላይ ጳውሎስን አስቀምጧታል። ትክክል። ጳውሎስ ነቢይ ነው። ሐዋርያም የስ ከክርስቶስ በኋላ ነቢይ የለም አላልክም እንዴ? አሁን መቼ ጀምሮ ነው የሚለው? አሁን ከክርስቶስ በኋላ በፊት ሳይሆን መቼ ጀምሮ ነው ጳውሎስ ነቢይ ሆነው? መነሻ እኮ አለው ኖ ከክርስቶስ በኋላ ነቢይ ያለ የለም። ግልጹን መለስ እንጂ ከላይ ያለው ዴፍ ግልጽ አጥቦ መለሰልህ። የለም ማለት ከክርስቶስ በኋላ ነቢይ ነኝ ግን አንድ ሰው ሐሰተኛ ነው አለ። አንተ እሱን አቋም ነው አቋምህ ወይንስ ይለያለን ተቋም? አሁን እኮ እያወራን ያለ ነው ከክርስቶስ በኋላና በፊት የሚለውን አይደለም እያወራን ያለ ነው። ክርስቶስ ነቢይ ነው ሐዋርያ ነው ወይ? በትክክል ሐዋርያ ነው። ከክርስቶስ በኋላ ነቢይ ያለ የለም። በጣም ጥሩ። ስለዚህ ከክርስቶስ በኋላ ነቢይ የሚባል ነገር ከሌለ ጳውሎስ ሐሰተኛ ነቢይ ይሆናል ማለት ነው። ነቢይ ነው ተብሎ ከተገለጸ አይደለ? አስቸጋሪ ነው። እሺ ምን ይሻላቸው? ዴቭ አንተ ቤተን አንሳ። ለምን ወደ ጥያቄ አንገባም? ውሱ ምንም የምትናገረው የገባህ አይደለም። ራሱ አይደለም ምን የምናገረው እንዳይገባ ነው ያደረገው እኮ አንተ እኮ ነው። ጥያቄ ምንድን ነው? ነቢያቶች እስልምናን ይህም መልሰልኛል። አንድ የመጀመሪያ ጥያቄ ምን መሰለህ? ቅዱሳን ነቢያት አላህ የሚባል አምላክ አርሽ ላይ እየተቀመጠ በገነት መጋባትና መዳራት የሚፈቅድ ሁለት ቀኝ እጅ ያለው አምላክ የተጠቀሰበት ቦታ አለ። ታምናለህ በዚህ? ኧረ ከዛ ብቻ አይደለም። ሰዎች የሚደበድቡት የሚያሰቃይትን አምላክ ነው የሰበኩት ነቢያቶች ብለህ ነው አንተ የምታምነው? አላልኩም። እኔ ጥያቄ ኃይለ ቃላትን ነገር መሰረት ልገልጽልህ እኮ ላሳይህ ነው። እየወረደ ምድር ላይ እነ ያዕቆብ ሲፈልጉ ይደበድቡታል፣ ይደበድቡታል። እንዲህ አይነት ነቢይ ነው የሰበኩት ነቢያት። ልክ ያዕቆብ ደብድቦታል እግዚአብሔር። ታውቃለህ አይደለ? አሁን ራስን ማስረጃ አስከብርና ከዛ ደግሞ እሱ ትጠይቀኛለህ እኮ። ላሳይህ ነው። በዚህ ታምናለህ? አብከራለህ? ከመጀመሪያ ጀምረህ ነው። አብሽር። ባትሪ ልዘጋ ስለሆነ 5 ነው ያለው 4 እያለ ነው። ቆይ አንዴ። በዙፋኑ ላይ የተቀመጠ አምላክ ነው ወይ ሲያመልኩ የነበሩት ነብያቶች እያለ ነው። በመጽሐፍ ላይ ላሳይህ ነው። እሺ፣ በዙፋኑ ላይ የተቀመጠ አምላክ ሲያመልኩ እንደነበረ አላልኩም። ሁሱ ብለሃል። ለምን ታሻለህ? ወላሂ ብለሃል። በጥያቄን እንዴ? ጥያቄን በስርዓት አድምጠኛ። በአርሽ ላይ የተቀመጠ ብለሃል። አላልኩም ብለሃል። ያልኩት ቅዱሳን ኧረ በአላህ ውስጥ እንዴ ምን ሆነህ ነው? ቅዱሳን ነቢያት ላይ የተቀመጠ አምላክ ያመልካሉ የነብያቶች ብለሃል። ለምን ታሻለህ? ነው ያልኩበት። እሱማ ትክክል ከሆነ ግን ሁለት ቀኝ እጅ አለው። በመጽሐፍ ላይ በአርሹ ላይ እንደተቀመጠ እግዚአብሔር ላሳየህ ነው። ነብያት ብላ ምንድነው ታሳየኝ እንዴ? እስልምና የነቢያት ሃይማኖት ነው አላልከኝም? ከምንድን ነው የፈለግከው አንተ እንድናሳየህ? አሁን ነቢያት እስልምናን አስተምረዋል ብለሃል አይደለ? እነዚህ አሁን ከነቢያት ለምሳሌ ሁለት ቀኝ እጅ አለው በአርሽ ላይ እየተቀመጠ መዳራትና መጋባትን የሚፈቅድ በቁርአን ላይ ማስረጃ ሳየኝ አልኩህ።
በቁርአን እሺ፣ በቁርአን ብቻ ነው የምታምነው? ከመጽሐፍ ቅዱስ ላሳየህ ስለሆነ ነው። ይሄ ሁሉ የፈቀደበት አምላክ መጽሐፍ ቅዱስ አንተ መጽሐፍ ቅዱስ የኔ ስለሆነ ለአንተ ነው ጥያቄ ማቀረብ። ከቁርአን አሳየኝ። በጣም ጥሩ። አምላክ አላህ ሱብሓነሁ ወተዓላ የነቢያቶችን አስተምሮ ሲገልጽ ጊዜ ዋናውና መሰረቱን የሆነውን ገለጸ። እርሱም ምንድን ነው? የመጀመሪያው አስተምህሮ የትእዛዛት ሁሉ ፊተኛይቱና መጀመሪያይቱ እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው የሚለውን የእስራኤላውያን ነቢያቶች ሁሉ ይህን ሰብከው እንደነበር ያስቀምጠዋል። ከዚያ ቅርንጫፎችን ነገዳቶች ደግሞ አምላክ አላህ ሱብሓነሁ ወተዓላ ነቢያቶች በገነት ያመነ ሰው እንደሚኖር ከገሃነም እንደሚጠበቅ መሲሁ ለምሳሌ አስተምሯል። ሱረቱል ማኢዳ ምዕራፍ 6 ቁጥር 72 ላይ መሲሁ ምን አለ ማስረጃ? ወቃለ ልመሲሑ ያ በኒ እስራኤል አዕቡዱላህ ረቢ ረበኩም ኢነሁ መን ዩሽሪክ ቢላህ ፈቀድ ሐረመ ላሁ ዐለይሂ ልጀነተ ወመእዋሁ ናር አለ። መሲሁ ሰዎች ቀጥታ በገነት እንደሚገቡ ካመኑ በአላህ ስብሐነሁ ወተዓላ አላህን የካደ ደግሞ ገሃነም እንደሚገባ አስተማረ። ይህን ገነት አምላክ አላህ ስብሐነሁ ወተዓላ ለመሲሁ በገለጠለት መልኩ መሲሁ አስተምሯል። ያው ማስረጃ ላሳይ። ምዕራፍ 6 ቁጥር 72 አቡበከር ባትሪ ወላሂ ላዚም አንድ እያለብኝ ነው። አቡበከር ከኔ በኋላ ላይ ይከፍታል። አሁን ምናልባት ከዘጋ አንድ ጥያቄ ብቻ መልስልኝ። አንድ ወላሂ ላዚም አንድ ባትሪ ነው ያለው። እንዴት ላድርግላቸው? ይዘጋ ነው። አቡበከር ከኔ ይመልስላቸዋል። አቡበከር ይዘጋብኝ ነው። አቡበከር ፎሎ አድርጉትና እዚህ ያላቸው ክርስቲያን ልጆች እሱ ይከፍታል። ቀጥታ ሰንትን በላቸው። መሲሁ ልክ እንዲሁ ገነትና ገሃነምን አምላክ አላህ ለነቢያት ሁሉ የገለጠውን ገነት እንደሰበከ እንዲሁም ለነቢያት የገለጠለትን ገሃነም እንዳስተረገቀ መሲሁ በሱረቱል ማኢዳ ምዕራፍ 6 ቁጥር 72 ላይ ቀጥታ ቃል በቃል ነቢዩላህ ዒሳ ከነቢያቶች መካከል አንድ ነቢይ እንደሰበከ ታገኛላችሁ። ግን ለእኔ አላሳየኝም ማስረጃ። አቡበከር ከታች ፎሎ አድርግ አልኩኝ። እሺ ያው እኔ ልዘጋ ነው። አንድ ባትሪ ነው ያለው። እስኪ ዘጋ። ነገ ትገባለህ እርግጠኛ ነኝ። ሌላም ጥያቄዎች እገባለሁ። ያው ለእነዚያ ለጠየቅኩ ጥያቄዎች ማስረጃ ይዘህ ትመጣለህ። በዛ የተጠናከረ ማስረጃ ማለት ነው። ኧረ እባክህ ቆይ አሁን ላሳይህ። ካልዘጋዋለህ ይላል አንድ ጊዜ የምታሳየኝ ሁለት እጅ ያለው አምላክ ነው። አንድ የተረጋጋ ሁለት እጅ ያለው 10 እጅ ያለው ይላል እንዴ? ስለ ገነትና ገሃነምን እንደ ሰባት አይንም ልናሳይህ ነው። አንተ አሳያቸው። አቡበከር ክፈተው። መቼ ላለው ትራንስሌተር በአማርኛ ብታሳይ አሪፍ ነበር። አማርኛ የሚረዳ ያው እዚህ ጋር ተመልከቱ። እነዚያ አላህ እርሱ የመርየም ልጅ አልመሲህ ነው ያሉ በእርግጥ ካዱ አለ። አልመሲህም አለ የእስራኤል ልጆች ወይ ጌታዬና ጌታቸው አላህን ተገዙ። እነሆ በአላህ የሚያጋራ ሰው በእርሱ ላይ ገነት በእርግጥ እርም ተደረጋል። ሰው ስለ ገነት አስተምሯል ወይ ብለህ ጠይቀሃል። ያው አልጀና ወመእዋሁ ናር ብሎ አስቀምጧል። ገነት አለ በእርግጥ መርማ አደረገበት፣ መኖሪያው እሳት ናት፣ ለበዳዮችም ምንም ረዳት የላቸውም ብሎ አስቀምጧል። ምንም ግን መልስ አይደለም ዘጋሁት። ኦኬ የሁሱ እንትን መቀጠል መፈለግ እኔ ቤት መጣ መቀጠል ትችላለህ። የባሰም ነገር ብዙ ነገር አሳያለሁ። የፈለግከውን ስለ ጋር ሰባት አይንም ያለው ከላልከውም ሰባት አይን ላሳይህ እችላለሁ። በዙፋን ላይ ለተቀመጠ ላልከውም ላሳይህ እችላለሁ። የሚያለቅስ አምላክም ላሳይህ እችላለሁ። የሚተኛ የሚደክም አምላክም ላሳይህ እችላለሁ። ችግር የለውም። እንደዛ ከሆነ በጣም ይቀላል። ዲያመት በቃ ሚት አድርግ። ስምህን ለያዘውና ገባ አራኛ አቡኪ ነው። ኦኬ እሺ፣ አሁን ላይቭ ከፍታለሁ። ላይቭ ከፍታለሁ። እሺ ነህኑ። እሺ ቀይ ምናልባት አይሰማም መሰለኝ እንደዚህ አሁን